አድማጭ ተመልካቾቻችን ሰላም ጤና ይስጥልን። ዛሬ በተለየ መልኩ መጣናል። አንድ እንግዳ አቀርብላችኋለሁ። እንግዳዬ ስሙን በማስተዋወቅ ይጀምራል። ሰላም እንዴት ዋልክ? ይመስለኛል ብዙ የሙዚቃ ችሎታና ታለንት አለ። ማሲንቆም ትችላለህ። አሁን ደግሞ ፒያኖም እየተጫወትክ ነው። ወደ ሙዚቃ እንዴት ገባ? ሙዚቃ እንግዲህ መጀመሪያ ተሰጥኦ ብቻውን ግን በቂ ነው ወይስ ስልጠናዎችን ወስደሃል? ስልጠናዎች አሉ። የተመረቁትም ግራጁዌት ያደረኩት በሙዚቃ ነው። 4 ዓመት ኮርስ አለው። እሺ አሁን ምን ለአድማጮቼ ምን ታስደምጥልኛለህ? ማሲንቆ ወይስ? እሺ የመጀመሪያ የጥላሁን ገሰሰን የህይወትን በኢንስትሩመንት ብቻ ጫወትልሃለሁ። ከዚያ በማሲንቆ በድምጽ የዘለሰኛ ጫወትልሃለሁ ማለት ነው። ዋው እሺ አድምጡልኝ። ዋው በጣም የሚገርም ታለንት ነው። እንግዲህ ክብሯትና ክብሯን እያቀረበልን በጣም በሚገርም ሁኔታ ነው የተጫወተው። ጥላሁን ገሰሰ እንግዲህ አንጋፋ ሙዚቀኛ ነው። አሁን ደግሞ ማሲንቆ ያሰማናል። ማሲንቆ የትኛው ይከብዳል? ሁሉ እንደተሰጠው እንደ ችሎታ ነው። ኦኬ በጣም እናመሰግናለን። ግን ያው ለአድማጮች ግልጽ ለማድረግ እስኪ ስላንተ አንዳንድ ነገሮች በላችሁ። እሺ ስምክን ራሱ እኮ በደንብ አላስተዋወቅከን። ስሜ ተስፋዬ አምሳሉ እባላለሁ። የሙዚቃ ወይም ደግሞ ፐርፎርሚንግ ኤንድ ቪዥዋል 1 ትምህርት ክፍል ተጠሪና መምህር ነኝ።
የሙዚቃ መሳሪያዎችን ማሰልጣኝ ነኝ። እኔ እንግዲህ በርከት ያሉ ተማሪዎች አሉ ሙዚቃ መሳሪያ አሰልጣኞች። ከባህል የሙዚቃ መሳሪያ ከዘመናዊ ሙዚቃ መሳሪያ ፐርፎርም እያደረግን እናሰለጥናለን። እንግዲህ የትምህርት ስታንዳርድን ስንመለከት በደብረ ብርሃን መምህራን ትምህርት ኮሌጅ እና ሙያ ማሰልጠኛ ኮሌጅ ለ3 ዓመት ያክል ባህላዊና ዘመናዊ ሙዚቃ መሳሪያዎችን አጥንቼ ወጥቻለሁ። ከዛ ደግሞ ከ10 ዓመት በላይ በፐርፎርሚንግ ኤንድ ቪዥዋል አርት መምህርነት ወይም ደግሞ በሙዚቃና ቲያትር መምህርነት በተለያዩ ቦታዎች ሙዚቃን ግን ዲፋይን ማድረግ ይቻላል ወይም ደግሞ ሙዚቃ መግለጽ ብያኔ መስጠት ይችላል። ሙዚቃ ምንድን ነው ቢባል አሁን አንተ አንዳንዶቹ ሙዚቃ ህይወትን ይሉታል። አንዳንዶቹ ሙዚቃ ደግሞ ከውስጥ የመጣ 1/4 ስሜት በተፈጥሮ የምታገኘው አለ። እሱን አፕግሬድ አድርገህ የምታገኘው ነው ይለዋል። ግን ለኔ ግን ሙዚቃ መሰጠት ነው። ኦኬ በእርግጥም ድምጽ ያስፈልጋል። የድምጽ ጉዳይ ነው ዋናው። እንደገና ደግሞ የሙዚቃ መሳሪያዎችን የመጠቀም ጉዳይ ስለሆነ ይሄ እውነትም መሰጠት ነው። ከተፈጥሮ ታለንት ከሌለ በልምድ ብቻ ይመጣል ብዬ እኔም አላምንም። ሙዚቃ ጆሮ ይፈልጋል፣ ማዳመጥ ይፈልጋል። መስማት ሳይሆን ማዳመጥ በራሱ ይፈልጋል ማለት ነው። እንግዲህ ሙዚቃ ከተለያዩ ፐርስፔክቲቭ አንጻር ብዙ ነገር ይባላል ስለ ሙዚቃ። በተለይ ደግሞ ከሃይማኖት አንግል ደግሞ ሙዚቃ ወይም መዝፈን ኃጢአት ነው የሚሉ አሉ። ይሄን ነገር እንደው አስበው ወይ የሆነ የምትለኝ ነገር አለ ስለዚህ ጉዳይ? እንግዲህ ይሄን ከሁለት ነገር አጣቅሼ ነው የምነግርህ። ኦኬ ሳይንሱ ሙዚቃ ኃጢአት ነው አይልም። ምክንያቱም ማንኛውም ድምጽ ሙዚቃ ነው። ምክንያቱም 7 ድምጾች አሉ፣ የተለመዱ 7 ድምጾች አሉ። ዶ ሬ ሚ ፋ ሶ ላ ሲ ዶ ብለን የምንጠራቸው ሲሌብል ኢታሊክ ሲሌብል ወርዶች አሉ። ከነሱ ድምጾች ውጭ አይደለም። ማንኛውም ድምጽ ከነሱ ድምጾች ውጭ አይደለም። ስለዚህ የቤተ ክርስቲያንን ቅዳሴ የሚየው ከ7 ድምጾች ውጭ አይደለም። የሙስሊም መንዙማ የሚየው ከ7 ድምጾች አይደለም። 7ቱ ኢታሊክ ሲሌብል ድምጾች ውጭ አይደለምና የትኛውን ቦታ ብትሄድ ሙዚቃ ይገጥማል። ገዳምም ሄድ ሙዚቃ ይገጥማል። ምክንያቱም ሳይንሱ ከአፍ የሚወጣ ድምጽ ሁሉ ሙዚቃ ነው ብሎ ነው የሚደመድምልን። ወደ እምነቱ ስንመጣ የሙዚቃ መሳሪያዎችን ስናይ አሁን ለምሳሌ ኦርቶዶክስ ቤተክርስቲያን ላይ ስንመጣ ማሲንቆ፣ በገና፣ ክራር፣ ዋሽንት የመዝሙር አጃቢዎች ነው የሚቀርቡት። በባህላዊ ሙዚቃ በዘመናዊ ስቴት ደግሞ እነዚህ መሳሪያዎች ለባህላዊ ወይም ለዘመናዊ አጃቢ ሆኖ ነው የሚገኙት እና ሁለቱንም ፐርፎርም እናደርግበታለን። ነገር ግን ወደ ስፒሪቹዋል ስነድ የመንፈሳዊ ፍላጎትን ለማርካት እነዚህ እንጠቀማለን። የዓለማዊውን ደግሞ ኦርናመንት ወይም ቅላጼ የምንለው አለ። ያንን ኦርናመንት ሰክሲድ ለማድረግ ይህን የባህላዊ ሙዚቃም እንጠቀማለን። ነገር ግን ኃጢአት መስሎ የሚታየው አሁን በፕሮቴስታንት እምነት ዘንድ ብትሄድ ኪቦርድም ሁሉም የሙዚቃ መሳሪያ ተቀባይነት አለው። ስለዚህ ያም ስፒሪቹዋል ኒድ ነው። ስለዚህ ያው መንፈሳዊ ፍላጎትን ለሚያሳኩት ለነሱን ተውላቸዋለን። ግን እዚህ ጋር አሁን ይቅርታ ከሙዚቃ ቅድም ያልከኝ 7ቱ ቅኝት ያልከውና 5ቱ ቅኝት ደግሞ የሚባሉ አሉ ኢትዮጵያ ውስጥ ባቲ፣ አንቺ ሆዬ የሚባሉ እኔ ረሳኋቸው መሰለኝ። ሌላ ደግሞ የያሬድ እዝል ምናምን ይባላሉ። እነዚህን ነገሮች እስኪ አብራራልኝ ሶስቱን የሚነታቸው። ስለዚህ ነገር እናብራራ ካለን በጣም ብዙ ጊዜ ልንጨርስ እንችላለን። ምክንያቱም ብዙ መጽሐፍ ተጽፏል። ወደድክም ጠላህም ግን ለዓለማችን የሙዚቃ ምልክቶችና ዜማዎች አበርክቶት ቁጥር 1 ቅዱስ ያሬድ ነው። ምክንያቱም ሙዚቃ የሚባለው ሳይታወቅ በ6ኛው ክፍለ ዘመን ቅዱስ ያሬድ ይሄን ጨርሶታል። ከ9 እስከ 11 የሚሆኑ የሙዚቃ ምልክቶችን ጨርሷል። ዜማዎችን አሁን እኛ አንቺ ሆዬ፣ አምባሰል ምናምን ብለን የምንሰራቸው ዜማዎች እሱ እዝል፣ ግዕዝ፣ አራራይ ብሎ ሰርቷቸዋል፣ ቀድሞ ሰርቷቸዋል። ስለዚህ ከነዚያ መሀል የዓለም አቀፍ ሲምፎኒ ተጫዋቾች ምን ብለው ይሉታል? ጉዌዝ ዶ የሚባል የጣሊያን እንትን ነበር፣ ሲምፎኒ ተጫዋች ነበረ እና ኮንዳክተር ነው። እሱ ምን አደረገው? በራሱ ነው ዶ የምትለው በራሱ ስም ነው፣ በሰውየው ስም የተሰየመችው እና 7 አድርጎ አመጣቸው። ዶ ሬ ሚ ፋ ሶ ላ ሲ ዶ። ከዚያ እነዚያን ደግሞ ቀናርሰው ከሚስከፋ ሀፍ ሳውንድ እንዳለው ምናምን ብለው ሳይንቲፊክ አመጡት። የእኛ ደግሞ እሱን አንቀበለው። እኛ ደግሞ ምን አደረግነው? 5ቱን ድምጾች 5ቱን ፊደላት ወሰድን። ከ5ቱ ፊደላት ወይም ደግሞ ፔንታ ነው የምንለው እኛ። ፔንታ ስንል በጣሊያንኛ 5 ማለታችን ነው። ዲያ ስንል በጣሊያንኛ 7 ማለታችን ነው። እነሱ ዲያቶኒክ ሲሉት እኛ ደግሞ ፔንታቶኒክ አለ። ፔንታቶኒክ ማለት ባለ 5 ሙዚቃ ድምጽ ማለት ነው። ዲያቶኒክ ሲል ባለ 7 ማለት ነው።
ወይም ፋልሴቶ የሌለው ማለት ነው፣ ማይፈርስ ድምፅ። ስለዚህ የኛ ባለ አምስቱ ድምፅ ትዝታ፣ አንቺ ሆዬ፣ አምባሰል፣ ባቲ እያልን ከፈልናቸው። እነዚህን ዜማዎች በምን ታገኛቸዋለህ? ሪል ለማረጋገጥ በመንፈሳዊ ሙዚቃ እንትኖች ላይ ታገኛቸዋለህ ለማረጋገጥ። ይሄንን ግን ፔንታቶኒክ የምንለውን ቅኝት ግን ሱዳኖች በቅርብ ሞሮኮችም ኖርማሊ ይሞካከሩታል። ኖርማሊ ግን ፔንታቶኒክ የኢትዮጵያ ነው። ፔንታቶኒክ ባለ አምስት ድምፅ እንትን የኢትዮጵያ ነው። ከዚያም ደግሞ ቅዱስ ያሬድ ሲደርስ እዝል ሲል ግዕዝ ሲል አራራይ ሲል፣ አሁን ለምሳሌ አራራይ ልብን የሚያራራ ማለት ነው፣ የሚያሳዝን በአጽዋማት ጊዜ የሚዘፈን እንትን ይቅርታ የሚዘመር ነው። አራራይ ስንል አንቺ ሆዬን፣ ትዝታን፣ አምባሰልን አንቺ ማነው ባቲን ተጠቅመን አራራይ እንሰራለን ማለት ለአጽዋማት። ስለዚህ ቅዱስ ያሬድ መጀመሪያውኑ ይሄንን ጨርሶታል። አሁን በግዕዝ የተጻፉ የሙዚቃ እንትኖችን ያየን እንደሆነ መዝሙሮችን ያየን እንደሆነ እነሱም በገና ተጫዋቾች ብዙ ጊዜ ማሲንቆ ተጫዋቾች፣ ክራር ደርዳሪዎች እነሱ ይሰሯቸዋል። ማንኛውም ሰው ተነስቶ ለስራ ቢል ሊሰራው ይችላል። ይሄንን ባለ ሰባት ድምፅ ግን ማንኛውም ሰው ተነስቶ ይሄ የተጻፈ ነው የቀረበ ምግብ ነው ልትነግረኝ ትችላለህ? አንዳንድ በማለት በአክሽን እሺ። አሁን ለምሳሌ በፊንገር ኤክሰርሳይዝ ወይም በፖዚሽን ስናይ ሰባት ድምጾች ናቸው እነዚህ። ስናይ ይሄ ባለ ሰባቱን ድምፅ ነው የምናገኘው የፈረንጆቹ ማለት ነው። በእኛ ግን ከዚህ ላይ ሁለቱን ኦሜት እናደርጋለን፣ እናስወጣና የተለያዩ ድምጾች እናስወጣና ለምሳሌ ትዝታን ለምሳሌ በዚህ ስንጫወት የኛ ባቲ ሊዲያ ሬዝ 4 ባቲ ሊዲያ ሬዝ 5 ማለት ሬዝ እያደረግን አንዳንድ እየጨመርን ወደ አንቺ ሆኜ እያስጠጋን ማለት ነው። ምን ሰራቸዋል ከጥቁሩ ኪ ጋር አሁን የቀረበ ነገር ስለሆነ መስራት ይችላል። የነሱ ግን ይሄኛው ቅላጼ አይመጣላቸው። ምክንያቱም ሰባቱን ድምጾች ሙሉ ነው የሚጠቀሙት። ስለዚህ ለምን እንደሚጠቀሙት በምን እንደሚጠቀሙት በምናኛው ቀመር እንደሚጠቀሙት ኖርማል ግልጽም አይደለም። የፈለገው ዘፋኝ የፈለገው ቅኝት ገብቶ መዝፈን ይችላል። የኛ ግን ህግ አለ። ባቲ ላይ ስትገባ ድምጽ ጠንከር ይላል። አንቺ ሆዬ ላይ ስትገባ ድምጽ ለስለስ ይላል። ትዝታ ላይ ስትገባ ድምጽ መካከል ላይ ይሆን። እንደዚህ አይነት ህግ አለ የኛ። ስለዚህ በቅዱስ ያሬድ ወይም በያሬዳዊ ዜማ ህግ አምስቱን ዜማዎች እኛ እንሰራቸዋለን ማለት ነው። ይገርማል። እና አሁን በጣም ሙዚቃችን እንግዲህ እንዳልከው ኢትዮጵያ ውስጥ የቀደም ይመስለኛል። እንደውም እኮ ከነ ቤትሆቨን ከነ ሞዛርትም በፊት ነበረ ያሬድ ባለችኝ እውቀት። እና አሁን ያለው የኢትዮጵያ ሙዚቃ እንደው ከድሮ ስናነጻጽር እየጎመራ እያደገ ሄደ ወይስ እየቀነሰ? በአንተ እይታ ከሙያ አንጻር። እንግዲህ ከሙያ አንጻር ሙዚቃ
ኦን ስቴጅ ሲሰራ ጥሩ ነው የሚመከረው እሱ ነው። አሁን በየኮምፒውተሩ በየኤዲቲንግ ሲስተሙ የምታየው ሙዚቃ ይሰራል። አንድ ዘፋኝ ቤት ውስጥ ቁጭ ብሎ ሙዚቃ ያወጣል። ስለዚህ ሙዚቃው ሳይንሱ ነው እያደገ ሄደው እንጂ እንደ ኢትዮጵያ ሙዚቃው 90ዎቹ ላይ 70ዎቹ 60ዎቹ እያልን የምንሰራቸው ላይ በባንድ ኦርጋናይዝ ሆነው ሲሰሩ የነበረ ሙዚቃና አሁን በምንም አይገናኝም። ስለዚህ ሙዚቃው ለሙዚቃ ኢትዮጵያዊነቱን ይዘቱን እየያዘ አይደለም እየለቀቀ ነው ያለው። የተፈጥሮ ለዛውን ወይም ደግሞ ታለንትን ተፈጥሮን ጠብቆ ሳይሆን መክሊትን ይዞ ሳይሆን ዝም ብሎ ለእንጀራ ተቀናብሮ ምናምን የችኮላ ነው ተራሽቶ ምናምን እየወጣ አይደለም ያልከኝ ነው። በጣም ነው ደስ የሚለው። ምናልባት ሳንዘጋጅ ድንገት ነው ኢንተርቪው ያደረኩልና ሌላ ጊዜ በደንብ ተዘጋጅተን ጊዜ ወስደን በኢትዮጵያ ሙዚቃ በሙዚቃ በአጠቃላይ ሙዚቃና ህይወት ሙዚቃና አገራችን የሚሉት እናያለን። ለጊዜው ግን አንድ ኢትዮጵያዊ የሆነ ሙዚቃ በአንዱ መሳሪያ በተጫወትልኝ ደስ ይለኛል። በጣም ነው የማመሰግነው ከልብ ከእውነቴ ነው በጣም